የተከበራችሁ አድማጮቻችን የእስራኤል የሕክምና ልዑክ ቡድን ለበርካታ ዓመታት በኢትዮጵያ በተለያዩ ክፍሎች እየተዘዋወረ የሕክምና አገልግሎት ይሰጣል። ከሁለት ወራት በፊት ደግሞ በደቡብ ኢትዮጵያ ሐዋሳ ዩኒቨርሲቲ ሆስፒታል ባደረጉት ሕክምና ህጻናት ታዳጊዎች የአይን ብርሃናቸው ተመልሶ ማየት እንደቻሉ ሰምተናል። ከዚህ ሕክምና ቡድን ጋር አብረው የነበሩትና እንግዲህ በዘርፉ ባለሙያዎች በሐዋሳ ዩኒቨርሲቲ ሆስፒታል የሕክምና ባለሙያ ከሆኑት ከዶክተር ተመስገን ተካ ጋር እንወያያለን። ዶክተር ተመስገን ስልክ መስመራችን ላይ ናቸው። በቀጥታ ወደ እርሳቸው ነው የምናልፈው። ዶክተር ተመስገን ተካ ጤና ይስጥልን፣ እንደምን አሉ? አብሮ ይስጥልን። እንዴት ናችሁ? እኛ ሰላም ነን። እንዴት ነው ሀገር ኢትዮጵያ እንዴት ናት? በእግዚአብሔር ይመስገን ጥሩ ነው ያለ ነው። ዶክተር ተመስገን በመግቢያ ለመግለጽ እንደሞከርሁት እንግዲህ የእስራኤል የሕክምና ልዑክ በአይን ሕክምና ዘርፍ በእናንተ ሆስፒታል ከሁለት ወራት በፊት ይመስለኛል ባልሳሳት የሕክምና እርዳታ አድርጓል። እንዴት እንደነበረ ስለ ሕክምናው ሂደትና እስኪ በመጀመሪያ ራስዎን ያስተዋውቁና ከዛ በኋላ ወደ ሕክምናው ሂደት እንገባለን። ኦኬ፣ አመሰግናለሁ። ዶክተር ተመስገን ተካ እባላለሁ። የአይን ሕክምና ስፔሻሊስት ነኝ። በሐዋሳ ዩኒቨርሲቲ የአይን ሕክምና ትምህርት ክፍል ደግሞ የትምህርት ክፍሉ ኃላፊ ነኝ። በኦክቶበር 29 እስከ ኖቬምበር 3 ድረስ የእስራኤል የሕክምና ቡድን በሆስፒታላችን የአይን የህፃናት የአይን ቀዶ ሕክምናና እንዲሁም ለአዋቂዎች የአይን ቀዶ ሕክምና አድርጎ ነበር። በዚህም ሕክምና 29 የሚሆኑ ህፃናት የአይን ቀዶ ሕክምና ተጠቃሚ ሆነዋል። እነዚህ ህፃናት የአይን ሞራ ግርዶሽ ያው የእይታ ችግር የነበረባቸው በአይን ሞራ ግርዶሽ ምክንያት እይታቸው የተነጠቀ ህፃናት ነበሩ። እንዲሁም የአይን መንሸዋረር ያለባቸው ህፃናት፣ ሌላ ደግሞ የኦክሎፕላስቲ ችግር ያለባቸው ህፃናት፣ ለነዚህ ለ29 ለሚሆኑ ህፃናት የአይን ቀዶ ሕክምና ተደርጎ ነበር በቡድኑ። እንዲሁም 14 የሚሆኑ አዋቂዎች የአይን ሞራ ግርዶሽ ፌኮኢመልሲፊኬሽን በሚባል ማሽን እና ደግሞ የኦክሎፕላስቲ ችግር ያለባቸው አዋቂዎች ሕክምና ተደርጎላቸዋል። እንግዲህ ከእስራኤል የመጡት የሕክምና ቡድን በ4 ቀናት በሰሩት ኦፕሬሽን ወደ 43 በጠቅላላ 43 የሚሆኑ ታካሚዎች የቀዶ ሕክምና የአይን ቀዶ ሕክምና ተደርጎላቸው ነበር። ኦፕሬሽኑ ቀዶ ሕክምና ባሻገር ጥሩ ውጤት የነበረው ነበር ማለት ይቻላል። የእስራኤል የሕክምና ቡድን ወደ እናንተ ሆስፒታል ሲመጣ ለመጀመሪያ ጊዜ ነው እንደው ወይስ ከዚህ በፊት የሕክምና አገልግሎት ሰጥቶ ያውቃል? ከዚህ በፊት እንዲሁ ለሪሰርች ለአንዳንድ ስልጠናዎች ይመጡ ነበር። ነገር ግን አሁን የመጣው የሕክምና ቡድን እንደዚህ በቡድን ሆኖ ሲመጣ የመጀመሪያው ነው። እንዲሁም እንደዚህ ሰፋ ያለ የዘመቻ ስራ ሲሰራ የመጀመሪያው ነው። ነገር ግን ለሪሰርች እና ለአንዳንድ ስልጠናዎች ከዚህም በፊት ከእስራኤል ሀገር ሐኪሞች በግል እንደዚህ የመምጣት ነገር አለ። ሕክምናውን ለመስጠት እንዴት ነው እናንተ ሕክምና የሚያስፈልጋቸውን ሰዎች አዋቂዎችንም ልጆችንም አሰባስባችሁ ነው የምትጠብቁት? እንዴት ነው ግንኙነቱ? መጀመሪያ እንደው ሲጀመር የሕክምናው ሂደት የሕክምናው ሂደት ሲጀመር ያው ዶክተር ኢያል አሎኒ የሕክምና ቡድኑ አስተባባሪ በዋትሳፕ ኮሚኒኬት እናደርግ ነበር። ዶክተር ኢያል አሎኒ እስራኤል በባርዚላይ ሆስፒታል የአይን ሕክምና ክፍል ኃላፊ ናቸው እና የህፃናት የህፃናት የአይን ሕክምና ስፔሻሊስት የለንም። በሰብ ስፔሻሊቲ ደረጃ ነው ሕክምናው የሚሰጠውና እነዚህን ህፃናቶች ብዙ ጊዜ ከለየን በኋላ የህፃናት የአይን ሕክምና ስፔሻሊስት እየጋበዝን ነበር የምናሰራውና አሁን ግን ከእስራኤል የመጡት የሕክምና ቡድኖች የህፃናት የአይን ሕክምና ስፔሻሊስት፣ የረቲና ሰብ ስፔሻሊስት እንዲሁም የኦኩሎፕላስቲ ሰብ ስፔሻሊስት ወደ 5 የሚደርሱ ሰብ ስፔሻሊስት የሕክምና ቡድን ውስጥ ስለተጠቃለሉ እነዚህን ኬዞች በመለየት ከነሱ ጋር በዋትሳፕ ስለ ኬዙ ውይይት በማድረግ ምን ቢደረግ ምን አይነት ኢንተርቬንሽን መደረግ አለበት የሚለውን ኦልሞስት ለ3-4 ወር ኮሚኒኬት እያደረግን ከዛ መጨረሻ ላይ ኢሊጂብል የሆኑትን ለቀዶ ሕክምና ብቁ የሆኑትን ታካሚዎች ከለየን በኋላ
የእነሱን ሊስት ሼር በማድረግ እና ኬዛቸውን ሼር በማድረግ እንዲሁም እዚህ መጥተው ታካሚዎቹን ምርመራ አድርገውላቸው ምን አይነት ኦፕሬሽን መስራት እንዳለባቸው ካዩ በኋላ ነው ወደ ቀዶ ሕክምና የገባ ነው እና በአንድ ጊዜ የተደረገ ሳይሆን ላይክ ከ3 ከ4 ወር በላይ ኮሚኒኬሽን ነበረን። እንደው ከህክምናው ሂደት በኋላ መቼም የአይን ብርሃንን ማጣት ቀላል አይደለም። ምናልባት ደግሞ በህፃናት ደረጃ ከዚህ በፊት ብዙም ማየት የማይችሉ ብርሃናቸውን አጥተው የቆዩ ሊሆን ስለሚችል ሲጀመር ገና መጀመሪያው ጀምሮ ከህክምናው በኋላ የነበረው ስሜት እንዴት ነበር? ለታካሚዎችም በታካሚዎቹም ዘንድ በቤተሰቦቻቸውም ዘንድ እንደው የነበረው ስሜት ምን ይመስል ነበር? አዎ ማለት በእርግጥ የህፃናት ላይ የሚከሰት የአይን ሞራ ግርዶሽ እይታን ከማጥፋቱ በዘለለ የህፃናቱን ተስፋ ነው ይዞ የሚሄደው እና ህፃናት ላይ የሚከሰት ማንኛውም የአይን ችግር በጊዜ ካልታከመ የሚያመጣው ተጽዕኖ በጣም ከፍተኛ ነው። ሳይኮሎጂካል ተጽዕኖ አለው። ህፃናቱ በሚያድጉበት ሰዓት ትምህርት ቤት መግባት በሚችሉ እድሜያቸው ላይ አይነ ስውር ሆነው እንዳይቀሩ ትልቅ ኢምፓክት አለው እና አብዛኛው ኦፕሬሽን የህፃናት የአይን ሞራ ግርዶሽ ኦፕሬሽን ነው። ከ29 ውስጥ የተሰራላቸው ኦልሞስት ወደ 80% የሚሆኑት የአይን ሞራ ግርዶሽ ኦፕሬሽን ነው የተሰራላቸው እና ከተሰራላቸው በኋላ በጣም ወላጆች ላይ የምናየው ደስታ ኢቨን ህፃናቱ ላይ በፊት እየተመሩ በቤተሰብ እገዛ የሄዱ የነበሩት አሁን ማየት ሲችሉ ያለውን ፈገግታ ከማየት የበለጠ ትልቅ እርካታ የለም እና በጣም ህይወታቸውን የሚለውጥ አይነት ኦፕሬሽን የተደረገው። ከዛም ከኦፕሬሽን በኋላ ያላቸው ሪያክሽን በወላጆችም ሆነ እንዲሁም ህፃናቱ ፊት ላይ የሚታየው ፈገግታ በጣም ያለውን ውጤት የሚገልጽ ነው። እርስዎ እንግዲህ በሆስፒታሉ የአይን ሕክምና ክፍል ያው በዘርፉ እንግዲህ ያው ሰፊ ኃላፊነት አለዎት እና በአካባቢው እንደው በሐዋሳ አካባቢ የችግሩ ስፋት ክል ነው በዚህ ዙሪያ? በሐዋሳ አካባቢ አሁን ያለው የህፃናት የአይን ሕክምና ሰርቪስ የተስፋፋ አይደለም። ምናልባት ወደ መሀል አካባቢ ወደ አዲስ አበባ ትንሽ የተሻለ ሰርቪስ አለና በጣም በርደን ያለበት ቦታ ነው። አንደኛ ሲወለዱ ጀምሮ የሚከሰት የአይን ሞራ ግርዶሽ አለ፣ ኮንጀኒታል ካታራክት የምንለው። ሌላው ደግሞ ህፃናት በሚጫወቱበት ሰዓት አይናቸውን ተመተው የሚደርስ ትራውማቲክ ካትራክት የምንለው አለና ይህንን በዕለት ተዕለት የምርመራ ቀናቶች ላይ ብዙ ኬዝ ይመጣል። እዚህ እንዳልኩሽ እነዚህን ትሪት ለማድረግ አሁን ያለን በሰብ ስፔሻሊቲ ደረጃ እጥረት ስላለ አገሪቱ ውስጥ ካሉት ሰብ ስፔሻሊቲ የህፃናት የህክምና ሰብ ስፔሻሊስቶች ኢንቫይት እያደረግን ነበር ምንሰራው እና ትልቅ የሆነ በርደን ያለው እንደገና ሰርቪሱንም ለመስጠት ላይክ አሁን የመጡት የህክምና ቡድን እንደዚህ በዘመቻ ሰጡ እንጂ እንደዚሁ ኢንቫይት እያደረግን ነው ምንሰጠውና ከሰርቪስም አንጻር ትልቅ እጥረት አለ። ስለዚህ ያው ወደፊት ምናልባት አሁን እዚህ ህክምና የተደረገላቸው ህጻናትም ሆነ አዋቂዎች በእናንተ ሆስፒታል ተከታታይ ህክምና ቀጣይ ህክምና ያስፈልጋቸዋል ወይስ ህክምናው ተጠናቋል ማለት ይቻላል? ህክምናው ተጠናቋል ማለት አይቻልም። ምክንያቱም ከኦፕሬሽን በኋላ የሚመጡ ነገሮች አሉና ተከታታይ የሆነ ፎሎ አፕ ያስፈልጋቸዋል። ስለዚህ ኦልሞስት እነዚህን ፔሸንቶች ፎሎ እያደረግናቸው ነው። አብዛኞቹ የሚገኙት ጥሩ ኮንዲሽን ላይ ነው። በተለይ የሞራ ኦፕሬሽን ከተሰራ በኋላ እይታን ለመመለስ ደግሞ የመነጽር ምርመራ ያስፈልጋል። እንደገና ደግሞ ከኦፕሬሽኑ ጋር ተያይዞ የሚከሰቱ ነገሮችን ተከታትለን እሱን ትሪት ማድረግ ስለሚያስፈልግ ክትትል ላይ ናቸው። ቋሚ የሆነ ክትትል ያስፈልጋቸዋል። የሚያነሱት ሀሳብ ካለ ወይም የሚያስተላልፉት መልእክት ካለዎት? እሺ፣ በመጀመሪያ አመሰግናለሁ ይህን እድል ስለሰጣችሁኝ። ማንሳት የምፈልገው ሀሳብ ሐዋሳ ዩኒቨርሲቲ የአይን ሕክምና ትምህርት ክፍል የሚሰጠው ክሊኒካል ሰርቪስ ኦልሞስት ለ20 ሚሊዮን
የሚደርሱ እዚህ ሴንትራል ደቡብ አካባቢ ያሉ ህዝቦች እዚህ ሆስፒታል ላይ ነው መጥተው የሚታከሙትና ስለዚህ ክሊኒካል ሰርቪሱን ከማሻሻል አንጻር ያው እገዛዎች ይፈልጋል። ያው እስራኤል እንደሚታወቀው በሕክምና በጣም አድቫንስ ካረጉ ሀገሮች አንዷ ነች እና ስለዚህ በቴክኖሎጂ ዘርፍ በተለይ የአይን ሕክምና በጣም ቴክኖሎጂ የታገዘ ሕክምና ነው። እያንዳንዱ ነገር ከቴክኖሎጂ ጋር የተያያዘ ነው፣ ምርመራው፣ የሚሰጡት ኦፕሬሽኖች። ስለዚህ አንደኛ ክሊኒካል ሰርቪሱን አድቫንስ ከማድረግ አንጻር የቴክኖሎጂ ገዛ ያስፈልገናል እና ይሄ ሪሌሽንሽፕ ከአንድ ቀዶ ሕክምና ዘመቻ ያለፈ በጣም ሎንግ ተርም ቢሆን እላለሁኝ። ሌላኛው ደግሞ አሁን ያሉት ሐኪሞች ያው የሰብ ስፔሻሊቲ ፕሮግራሞች እድል ስልጠና ቢያገኙ የሚል መልእክት አለኝ። ምክንያቱም አሁን ሬዚደንሲ ፕሮግራም አለን፣ እኛም የአይን ሐኪሞችን እናስተምራለን እና ስለዚህ ያንን ከማጠናከር አንጻር የፌሎሺፕ ትሬኒንጎች ቢመቻቹ። ሌላኛው ደግሞ አሁን የመጡት የሕክምና ቡድን አባላት በጣም ኦፕሬሽን ሲሰሩ ሬዚደንት ሐኪሞቻችንን ሲያስተምሩ ትልቅ የሆነ የልምድ ልውውጥ አድርገናል እና ይህንን የልምድ ልውውጥ ኦልሞስት መቀጠል ቢቻል እና ከዚህም ባለፈ የአቅም ግንባታ ላይ እንዲሁም አካዳሚክ ኤክሰለንስ ላይ መስራት ብንችል የአንድ ጊዜ እንትን እንዳይሆን የሚል መልእክት አለኝ። በመጨረሻ ማመስገን የምፈልገው አካላት አሉ። የሆስፒታላችን የአይን ሐኪሞች እንዲሁም ነርሶች፣ የኦአር ነርስ፣ የዋርድ ነርስ እንዲሁም የሆስፒታላችን ማኔጅመንት ትልቅ የሆነ ትብብር ስላደረጉልን እንዲሁም በመጨረሻ በዋነኝነት ታካሚዎቻችንን ማመስገን ፈልጋለሁ። እሺ እንግዲህ በጣም ነው የምናመሰግነው እኛም ዶክተር ተመስገን ተካ። ያው ዶክተር እያላሎኔ ቅድም ያስታወሷቸው በእስራኤል በባርዚላይ ሆስፒታል የአይን ሕክምና ክፍል ኃላፊ ናቸው። በተለይ በዚህ የአይን ሕክምና ቡድኑን ወደ ኢትዮጵያ የሚመጣውን ቡድን በተለያየ ጊዜ ያስተባብራሉ። እናመሰግናለን። እኛም እርሳቸውን እናመሰግናለን። እናመሰግኖታለን። መልካም ምሽት ይሆንልዎት። አመሰግናለሁ። መልካም ምሽት ለእናንተም። የሐዋሳ ዩኒቨርሲቲ ሆስፒታል ዳይሬክተር ዶክተር ክብሩ ኃይሌ ስልክ መስመራችን ላይ አሉ። የስራ ኃላፊነታቸውን በደንብ እርሳቸው ይገልጹታል። ወደ እርሳቸው ነው የምናልፈው። ጤና ይስጥልን ዶክተር ክብሩ እንደምን አሉ? አብስልን። እኔም እጅግ አድርጌ በጣም አመሰግናለሁ። አንቺም እንደገለጽው ስሜን ዶክተር ክብሩ ክፍል እባላለሁ። እየሰራ ያለሁት የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቺፍ ክሊኒካል እና አካዳሚክ ዳይሬክተር ሆኜ እየሰራሁ እገኛለሁ። ቀደም እንዳልሽው ከሁለት ወር ገደማ አሁን እየሆነን ያለው በዛ ጊዜ ከእስራኤል የመጡት ሕክምና ቲም በጣም የሚገርምና ደስ በሚለው ሁኔታ የሕክምና ካምፒዮን ተደርጎ ነበረና ወደዛ ከመግባቴ በፊት እንደሚታወቀው ያው ኢትዮጵያና እስራኤል ብዙ ጊዜ እኛ የምንወስደው የአንድ ሳንቲም ሁለት ገጽታ እንደዛ አድርገን የምንወስደው ብዙ ነገሮቻችን ከኢትዮጵያ እስራኤል ብዙ የሚያገናኝ ነገሮች አሉ እና አሁንም ብቻ ሳይሆን በፊትም የቆየ ግንኙነት ያለን ሁለት ሀገር ግን እንደ አንድ እንትን የምንታይ ህዝቦች ነን። ወደ ሆስፒታላችን ሲመጣ ሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻል ሆስፒታል የሚገኘው ደቡብ ኢትዮጵያ ሲዳማ ክልል ውስጥ ነው። ካችሜንት ኤሪያ ወደ 20 ሚሊዮን የሚጠጋ ህዝብ አገልግሎት ይሰጣል። በውስጡ ወደ አካዳሚክ 42 ፕሮግራሞች አሉ። በዛ ውስጥ 16 ክሊኒካል አሉ። አንዱ ዲፓርትሜንት ኦፍ ኦፕታልሞሎጂ ነው። እዛ ዲፓርትሜንት ውስጥ ክሊኒካል ሰርቪስ ቅድም እንዳልኩ ሕክምና አገልግሎት ለ20 ሚሊዮን ከዛ የመጡ ታካሚዎች ላይ ይሰጣል። ሬሲደንሺፕ ስፔሻሊቲ ፕሮግራም አሉ እና ሪሰርች ኮሚኒቲ ሰርቪስን በዛ ይሰጣል እና ወደ ሕክምና ካምፔን ጋር ሲመጣ ይሄ ሆስፒታል ብዙ ካችሜንት ኤሪያ ቢኖርም የተለያየ ሳብ ስፔሻሊቲ ባለሙያ እጥረት ነው ያለብን። ይህንን ለመሸፈን
ባለፈው ከእስራኤል ከመጡት ጋር የተለያየ ቲም ኮምቢኔሽን ነው መጡት። የተለያየ ሰብ ስፔሻሊቲ ቲም ይዞ ነው መጡት። ብዙ የህክምና ላይ ስፔሻሊ የህፃናት አይን ቀዶ ህክምና ላይ ልምድ ያላቸው ዲሲፕሊን የሆነ ባለሙያ ነው መጡት እና እነዚህ የመጡ ባለሙያዎች ብዙ ጊዜ ወረፋ ጠብቆ ላሉ ህፃናት አይናቸው ማየት ለማይችሉት በጣም ደስ በሚለው ሁኔታ ቀዶ ህክምና ተደርጎ አይናቸው ማየት ችለዋል። የህክምና አገልግሎትም እነኚህ ህክምና አገልግሎት ቅድም እንዳልኩት ይህንን ለማግኘት ብዙ ጊዜ ወረፋ ጠብቆ የነበሩ ልጆች ናቸው። ይህንን በነፃ መጥቶ አንድ ለምሳሌ ብዙ አመት ማየት የሳነውን እዚህ መጥቶ ነፃ የቀዶ ህክምና አይን ቀዶ ህክምና ተደርጎ ማየት መቻል ማለት ለቤተሰቡ በቤተሰቡ በኩል ሆነሽ መገመት ይቻላል እና በጣም ደስ በሚለው ሁኔታ። ስንት ህጻናት የዚህ ህክምና ተጠቃሚ ሆኑ? እንደው ማየት የቻሉ ህጻናት ቁጥራቸው ስንት ይሆናል? በጣም ብዙ ልጆች ናቸው። ያ በቆይታቸው ጊዜ ጠዋት ገብቶ እስከ ማታ ድረስ ኢንቴንሲቭሊ ነው የተጠቀሙት። ህክምና ላይ ብቻ አይደለም፣ ህክምና ላይ ብቻ ሳይሆን እግረ መንገዱ ቅድም የኦፕታልሞሎጂ ዲፓርትመንት የሬሲደንሺፕ ፕሮግራምም ስፔሻሊቲ ፕሮግራምም ራን ያደርጋል። በዚያ ስፔሻሊቲ ፕሮግራም ራን ሲያደርገው ቅድም እንዳልኩሽ ሳብ ስፔሻሊስት ባለሙያ እጥረት ነበረብንና ያንን ህክምናም እየሰጡ እግረ መንገዱ ለነሱም ሽግግር። ዶክተር ክብሩ በጣም እናመሰግናለን። እንደው ህክምና የተደረገላቸው ሰዎች እንግዲህ በተለያየ የእድሜ ክልል የሚገኙ ሰዎች ነው ይሄ አይን ህክምና የተደረገላቸው። ስሜቱ ምን ይመስል ነበር? ወላጆችም ህክምና የተደረገላቸው ራሳቸው ታካሚዎችም ቤተሰቦቻቸውም የነበረው ስሜት ምን ይመስል ነበር? ስሜቱን በቃላት ከሚገለጸው በላይ ነው። ምክንያቱም አንድ ቤተሰብ ወይ እናት አባት ልጃቸው የተወሰነ ዓመት በራስ ማየት የማይችለውን በሰው እርዳታ ይገዛ የሚንቀሳቀስ ሲሆን እንደሚታወቀው እኛ ሴታፕ ላይ አካል ጉዳተኛ ላይ ምቹ ሁኔታ አይደለም እና አካል ጉዳተኛ መሆኑ ፕላስ ሴታፑ ምቹ አለመሆኑ ለፋሚሊው በጣም ብዙ በርደን ነው እና ከዛ ተገላግሎ በራሱ ማየት ሲጀምር ልጆቹ ላይ ሲሆን ልጁ ላይ የሚኖረውም ደስታ ቤተሰብ አባት እናት ወላጆች እንደውም በእንባ ነበረ ሲገልጹ ነበሩት እና ትላልቅ ሰዎችም ቢሆን ብርሃን አጥቶ ሌላ ፋሚሊ ላይ ዲፔንድ ሆኖና ሌላ ፋሚሊ ላይ ዲፔንድ ሆኖ ነው ብዙ ስቃይ ውስጥ የሚኖሩት እና ብርሃን ማየቱ ለሱ ብቻ ሳይሆን እሱ ዲፔንድ የሚሆኑ ዙሪያ ያሉ ቤተሰቦች ላይ ሁሉ ደስታቸው መግለጽ አቅቷቸው በእንባ ሲገልጹ ነበሩና እንደውም እንትኑን በቃላት ከመግለጽ ይልቅ ማየቱ የተሻለ እንትን ያደርግ ነበር እና የሚገርም ብርሃን ያልነበረው ሰው ድንገት ብርሃን ሲያይ ደስታው ስሜቱ ምን ሊሆን እንደሚችል መገመት ይቻላል። እውነትም ትልቅ ነገር ነው። እውነት ነው። በዛ ላይ እኛ ጋር አካል ጉዳተኛ ስታፑ ምቹም ስላልሆነ በጣም ኢግኖር ተደርጎ ነው የሚኖረው። ብዙ ነገር ስቃይ ውስጥ ነው የሚኖረውና ያ ሰው አካልን እይታን ማየቱን ሪጌን ማድረጉ እንደገና ማየት መቻሉ በጣም ትልቅ እንደሌላው እይታ ብቻ ማግኘት አይደለም፣ ብዙ ሸክም ነው ከራሱ ላይ የሚወርደው። ቤተሰቡ አቅም ይክለላቸው እንደዚህ አይነት ሰው ወደ እንትኑ ሶሳይቲ ይገለላል። በጣም ከዛ ሁሉ ነው የሚላቀቀው። ከዛ ሁሉ ስለሚላቀቅ በጣም የሚገርም ትዕይንት ነበረ። አሁን ለነዚህ ሰዎች ያለው የህክምና ክትትል ፎሎ አፕ ምን ይመስላል? ያው በእናንተ ሆስፒታል የህክምና ክትትሉ አለ ወይስ መጨረሻ ህክምና ነው የተደረገላቸው? ህክምና ተደርጎላቸው ፎሎ አፓቸው እየደረጉ ነው ያሉት። ሁሉም በጣም ጥሩ ሁኔታና ደስ የሚል ሁኔታ ነው ያለው። ኖርማል ፎሎ አፕ ላይ ነው ያሉት አሁን እና ሁሉም ጥሩ ሁኔታ ነው ያሉት። ጥሩ ሁኔታ ያሉት መጀመሪያ አካባቢ ቀጠሮ ቀራቢ ተብሎ ከዛ አሁን ሁሉ ነገር ጥሩ ስለሆነ ራቅ ተደርጎ ነው ቀጠሮ እየተሰጣ ያላቸው እና አሁን ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያሉት።
በመጨረሻ የሚያስተላልፉት መልእክት ከዚህ ጋር ተያይዞ እንደው ለወደፊቱ በዚህም ሆነ በሌላ ቴክኖሎጂ ዘርፍ በሕክምና ዘርፍ እንደው የምታስቡት ነገር ካለ የሚያስተላልፉት መልእክት ካለ? በጣም ያመሰግናለሁ እኔን አጋጣሚ ማግኘቱ እና ወደፊት በመጀመሪያ ሕክምና ላይ በዚህ ዘርፍ የአይን ሕክምና ላይ በጣም አጠናክረን መሄድ እንፈልጋለን። ባለፈው ለማንሳት እንደሞከርኩት እነሱ ባለፈው በመጡበት ጊዜ ሕክምና አገልግሎት ብቻ አይደለም የሰጡት። ሬሲደንሺፕ ኦፕታልሞሎጂ የሚማሩት ተማሪዎቻችን ላይ ስኪል እና ናሎጅ ትራንስፈር አብሮ ሲያደርጉ ነበሩ እና በዛው በመጡበት እግረ መንገዱ የተለያየ ኢኩዊፕመንቶችም ይዞ ነበር መጡትና ወደፊት ሕክምና ዘርፍም ሰፋ አድርገን አብሮ መስራት እንፈልጋለን። ከዛም ሰልፍ እስራኤል ያው እንደምታውቀው ለኢትዮጵያ በጣም የሲስተርሊ ሀገር ማለት ይቻላል። ብዙ ነገሮች ነውና በዛ ላይ ብዙ ቴክኖሎጂ ላይ ያው እስራኤል የሚታወቅ ሀገር ስለሆነች ዩኒቨርሲቲያችንም ትልቅ ስለሆነ በዩኒቨርሲቲ ሌቨልም ሀሳብ እንትን ብለን በተለያየ ዘርፍ ላይ አብሮ መስራት እንፈልጋለን እና ባለፈው ሲመጡም በጣም ጥሩ ቃል ገብቶልን ነው ሄዱት አብሮ ለመስራት። ምክትል አምባሳደርም በጣም ጥሩ ቆይታ አድርጎ ነው በዛን እነሱ ይዞ መጣና ጥሩ ተስፋ ሰጥቶን ቃል ገብቶልን ነው ሄደውና እኛም እንደ ሆስፒታልም እንደ ዩኒቨርሲቲም በተለያየ እንትን ላይ ሰፋ አድርገን መስራት እንፈልጋለን እና ሆፕፉሊ ይሳካልናል ብለን እናስባለን። በጣም ጥሩ እና መጨረሻው በዛን ሕክምና ለማድረግ የመጡ ካምፔን ለማድረግ የመጡ ቲሞችም እንደዛ ያ ኢቨንት ሀፕን እንዳያደርጉ በስተጀርባ ብዙ ስቴክ ሆልደሮች ናቸው የነበሩትና ሁላችሁም ኦቨርኦል የእስራኤል ሕዝብና መንግስቱን ታንኪዩ ማለት ፈልጋለሁ። ወደፊት የሲስተር ሀገር ስለሆነ በየዘርፉ በተለያየ ዘርፍ ትብብሩ ተጠናክሮ ይቀጥላል ብዬ ተስፋ አደርጋለሁ። እሺ፣ በጣም እናመሰግናለን ዶክተር ክብሩ ክፍሌ የሐዋሳ ዩኒቨርሲቲ ሆስፒታል ዳይሬክተር። እኔም በጣም አመሰግናለሁ። እናንተንም ትዕግስታችሁ እንደውም እስከሚያስጨርሳችሁ ድረስ በተለያየ ምክንያት መቆራረጥ ነበርና እናንተም ታግሳችሁ እስከዚህ ስለቆየን እና በጣም እናመሰግናለን። በጣም አመሰግናለሁ። እኛም እናመሰግናለን። ያው የሙያው ሁኔታ ነው፣ ይገባናል። መልካም ምሽት። እናመሰግናለን። ላይላቶ